አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቻችን መወዳ ኦንላይን ጀምሯል። የዛሬው ፕሮግራማችን ልክ እንደባለፈው ቁርአንና ሳይንስ ዛሬ ደግሞ ከምድር ጋር ምን ያገናኛቸዋል የሚለውን ለማየት እንሞክራለን። የባለፈው ህይወትን ለማየት ሞክረን ነበር። ቁርአን ውስጥ ስለ ምድር ብዙ ነገሮች ተጠቅሰዋል። ምድራችን ምን ትመስላለች? ምድራችን ሳይንስ የገለጸልንና ቁርአን ውስጥስ እንዴት ተገልጿል የሚለው እናያለን። ምድርን ከላይ ብንመለከታት ምናልባት ከስፔስ ላይ ብትመለከቷት በጣም ጸጥ ያለች የተረጋጋች፣ ባህሮች፣ ውቅያኖሶች የሚያንጸባርቁ፣ አህጉሮች ምንም አይነት እንቅስቃሴ የማያደርጉ ጸጥታ የበዛባት ሰላማዊ የሆነች ምድር ትመስላለች። ነገር ግን ወደ ታች ብንወርድ በእርግጥ የሰው ልጆች እርስ በርሳችን ብንተያይ በከተማው፣ በመንደሩ፣ በሀገራት መካከል ያሉ ጦርነቶች የምድርን በተወሰነ መልኩ እያወቋት እያንጫጫት ይገኛሉ። ከዚህ በላይ ደግሞ ምድር ውስጥ ስንገባስ ከመሬት በታች ስንሄድስ ምን አለ ብለን ብንል ብዙ አይነት እንቅስቃሴዎች አሉ። ምድራችን ምንም የማትቀጥ ብላ ያልቆመች ሁሌም የምትንቀሳቀስ ብዙ አይነት እንቅስቃሴዎች በውስጧ ያሉባት የሆነች ምድር ነች። አላህ ካለ ሳይንቲስቶች እዚህ ላይ የሚሉትን ነገሮች ለማየት እንሞክራለን። በሚገርም ሁኔታ ሳይንቲስቶች በቅርብ ጊዜ ብዙ የደረሱባቸው እውነታዎች የዛሬ 1400 ዓመታት በፊት በቁርአን የተገለጹ ጉዳዮች ነበሩ። ለመጀመሪያ ያህል የመሬት ቅርጽ ምን ይመስላል የሚለውን እንመልከት። የመሬት ቅርጽ ብዙዎቻችን በተለይ በልጅነታችን እንደምናስበው ጠፍጣፋ፣ እንዲሁም ደግሞ ሲቪላይዜሽኖች ብዙ ህዝቦች ከተወሰኑ ዓመታት በፊት መሬት የምትታሰበው ጠፍጣፋ እንደነበረች ነበር። ነገር ግን ከጊዜያት በኋላ ሳይንቲስቶች ይሄን ነገር መሬት ጠፍጣፋ እንዳልሆነች ለመድረስ ሞክረዋል። ይህ ጉዳይ በቁርአን ላይ ተገልጾ እናገኘዋለን። ሱረቱ ዙመር ላይ የሱረቱ ዙመር ማለት 39ኛው ሱራ ነው። 5ኛው አያ ላይ ይህን ጉዳይ ይገልጸዋል ማለት ነው። ነገር ግን ያው ቁርአን ሲገልጽልን እንደዚህ ሳይንቲፊክ የሆኑ ነገሮች ቁርአን ላይ ስናገኛቸው ሳይንስን ለማስተማር ሳይሆን ያው እግረ መንገድ የመጡ መሆናቸውን ልብ ልንል ይገባል። ሁለተኛ ደግሞ አተረጓጎማቸውንም ልክ እንደዚሁ ደግሞ ወደ ሳይንሱ ለመጠምዘዝ እና ሳይንሱን ፕሩቭ ለማድረግ ወይ ደግሞ ቁርአኑን ፕሩቭ ለማድረግ ሳይንሱን ፕሩቭ ለማድረግ ቁርአኑን የምናመጣበት ሳይሆን ቁርአኑ አዚቲዝ ሙፈሲሮች በፈሰሩት ወይ ደግሞ በተረጎሙት መልኩ እንሄዳለን። ሰምታይምስ ሳይንስ ላይ እነዛን ነገሮች እውነት ሆነው እናገኛቸዋለን። ሰምታይምስ ደግሞ ሳይንስ ገና አልደረሰባቸውም ይሆናል። በመሬት ቅርጽ ላይ ግን የሱረቱ ዙመር ላይ ምን ይላል? ሌሊቱንም በቀን ላይ ይጠቀልላል፣ እንዲሁም ቀኑን በሌሊት ላይ እንዲሁም ይጠቀልላል ብሎ ይላል ማለት ነው። ይሄ ይከውሩ የሚለው ቃል በአረብኛ መጠቅለልን እንዲህ በቅርጹ ከክብ ወጣ ያለ እንደ ሞላላ የሆነ ነገር እዛ ላይ መጠቅለል የሚለውን ነው ገልጾ የሚያገኘው። ከዘመናት በኋላ ሳይንስ የመሬትን ምንነት የመሬትን ቅርጽ የዚህ አይነት ቅርጽ እንዳላት ለመረዳት ተችሏል ማለት ነው። ይህ ነገር የታወቀው በ1687 ምናልባት አይዛክ ኒውተን የምታውቁት ትሆናላችሁ። አይዛክ ኒውተን ይህን በግምት ፕሬዲክት አድርጎ አስቀምጦ ነበር። እንዲሁም የመሬት ቅርጿ ኢኳቶሪያል የምድር ወገብ ተብሎ የሚታሰበው ፓርት ወደ ጎን እየተለጠጠ እንደሚሄድ ከላይኛው ፓርት የተለጠጠ መሆኑን ኤክስፔክት በማድረግ ወይ ደግሞ በመገመት የራሱን ግምት አስቀምጦ ነበር። ከዘመናት በኋላ ግን ሞደርን ሳይንቲስቶች ሞደርን ቴክኖሎጂዎችን በመጠቀም ይህንን ማረጋገጥ ተችሏል። ስለዚህ የመሬት ፍላት ዓለም መሆን ተረጋግጧል። ሞደርን ቴክኖሎጂ እዚህ ላይ የተሰራበት ምንድነው? ሳተላይት ኦፕሬትድ ባይ በናሳ የሚጠቀመው ሳተላይቶችን በመጠቀም እንዲሁም የዩሮፒያን ስፔስ ኤጀንሲም አንድ ላይ በመሆን የመሬትን ቅርጽ ኤግዛክትሊ ምን ሊመስል ይችላል የሚለውን ለማወቅ ችለዋል። ሌላኛው የሚገርመው ደግሞ የተራራዎች ጉዳይ ነው። የተራራዎችን ጉዳይ ማንኛውንም አሊም መስጊድ ሄዳችሁ ብትጠይቁት ተራራ ለያዘ ችካል እንደ መሬትን ቀጥ አድርጎ ለመያዝ ችካል ሆኖ እንደተቀመጠ ያውቀዋል። ምንም አይነት ጂኦግራፊ ኦር ደግሞ ምናምን ነገሮችን ሳይማር ማለት ነው። ይህ ሱረቱን ነባ ላይ ኦር ደግሞ አም የተሳአሉን የሚለው ሱራ ላይ እናገኘዋለን። ከ6 እስከ 7 ባለው ቦታ ላይ ይህን ጉዳይ አለም ነጃል الارض مهادا والجبال اوتادا ብሎ ገልጾልናል። ጋራዎችንም ችካሎች አላደረግንም ብሎ ይገልጽልናል ማለት ነው። ይህን ሳይንቲስቶች የደረሱበት መቼ ነው ብላችሁ ብትሉ እነሱም በቅርብ ጊዜ ነው ማለት ነው።
ተራራዎች ለምድር እንዳትንቀሳቀስ ችካል ሆነው እያገለገሉ እንደሆነ ሳይንቲስቶች በቅርብ ጊዜ ደርሰውበታል። ይህንን ለማድረግ ብዙ አይነት ቴክኖሎጂዎችን ተጠቅመዋል። ከዛ ውስጥ ሴስሞግራፊክ፣ ግራቪቲ ሜዠርመንት፣ ሳተላይት ጂኦደንሲ እና የመሳሰሉት ነገሮችን በመጠቀም የተራራዎች ምናልባት ፊት ለፊት የምታዩት እናንተ አካባቢያችሁ ላይ ያለ የሆነ ተራራ ከቤታችሁ ውጭ ወጣችሁ የምታዩት ተራራ ይኖራል እና ያ ተራራ ብሎ ማለት ፊዚካሊ ከመሬት በላይ ያለው አካሉ ከሱ እጅግ በጣም የበለጠ መሬት ውስጥ ደግሞ ወደ ታች ተቀብሮ እንዳለ መድረስ ችለውበታል። ይህም መሬት እንዳትንቀሳቀስና ስቴብል ሆና እንዳትንቀሳቀስ ማለት ሼክ እንዳታደርግና እኛን እዛ ላይ እንዳንቸገር ለመኖር ችካል ሆነው እስከ መሬት የመጨረሻው ኮር ድረስ መድረስ የሚችሉ ዲፕስ እንዳላቸው ወይም ደግሞ ሩቶች ስሮች እንዳላቸው መድረስ ማወቅ ችለዋል። ሌላኛው አስገራሚ ጉዳይ የቁርአኑን ከመግለጻችን በፊት ምናልባት መሬት ላይ ከመሬት ውስጥ የመጨረሻው ዝቅተኛው ቦታ የቱ ጋር ነው ብላችሁ ብትጠየቁ ኖርማል ሰው ሊመልስ የሚችለው ምናልባት ኢትዮጵያውያን ኤርታሌ ብለን እንመልስ እንችላለን፣ ዝቅተኛው ቦታ ማለት ነው። ነገር ግን ቁርአን ውስጥ ከ1400 ዓመታት በፊት አሊፍ ላም ሚም ጉሊበት ሩም ፊ አድነል አርድ ብሎ ጠቅሶታል። በዝቅተኛው በሆነ ቦታ ላይ ሮሞች ተሸነፉ እያለ ይቀጥላል ማለት ነው። ሱረቱ ሩም ከ2 እስከ 3 ያለውን የቁርአን አያ ብትመለከቱት ይሄን ነገር ይገልጽልናል። ይህ ቦታ የት ነው የሚገኘው? ይህ ጦርነቱ የተካሄደበት ቦታ እንዲሁም ደግሞ ኤግዛክትሊ ቦታው ሪሊ ከመሬት የመጨረሻው ዝቅተኛ ቦታ ነው የሚለውን ጥናት ተደርጎ ሳይንቲስቶች የደረሱበት እውነታ በሚገርም ሁኔታ ከባህር ጠለል በታች 430 ሜትር ዝቅ ብሎ የሚገኝ የመጨረሻው የመሬታችን ዝቅተኛ ቦታ መሆኑን ተደርሶበታል ማለት ነው። ይህን ለማድረግ ነቢዩ ሰለላሁ ዐለይሂ ወሰለም በዘመናቸው ኦር ደግሞ ሰሃቦች በዘመናቸው በፍጹም ሊደርሱበት የማይችሉ መሆኑን ማወቅ እንችላለን። ምክንያቱም ከፍተኛውና ዝቅተኛውን ቦታ ለመለካት የሚያስፈልጉን በአሁኑ ዘመን ጂፒኤስ ሳተላይቶች፣ ራዳር ማፒንግ፣ ሳተላይት የመሳሰሉ ነገሮች በደንብ አድርገው ያስፈልገው። እነዚህን ነገሮች እነዚህን ቴክኖሎጂዎች ተጠቅመው ነው የመሬት የትኛው ቦታ ከፍተኛ ነው፣ የትኛው ቦታ ዝቅተኛ ነው፣ መካከለኛው የትኛው ነው ተብሎ የሚባለው። ዓለምን መዞር፣ ዓለምን ማየት የመሳሰሉ ነገሮች ብዙ አይነት ሪሰርቾች ያስፈልጋሉ። ነገር ግን ቁርአን ከ1400 ዓመት በፊት ይህን ነገር ገልጾልን ነበር። ሌላኛው የሚገርመው የመሬት ስትራክቸሯል ኢንተርናል ስትራክቸሯል ምን ይመስላል የሚለው እሱም እንደዚሁ ቁርአን ላይ እናገኘዋለን። በእርግጥ የዚህ ቦታ ላይ ሱረቱ ጠላቅ ላይ ሰባት ሰማያትን ፈጠርን ምድርንም እንደዚሁ ብሎ ገልጿልና እዚህ ላይ ሰባት ምድር የሚለው ነገር ላይ በዑለሞች መካከል የተወሰኑ ኺላፎች አሉ። ሰባት ምድር ተብሎ የተባለው የመሬት ሌየር ነው ብለው የተረጎሙትም አሉ። ሌሎቹ ደግሞ እንደዛ አይደለም ሌላ ነው ብለው የገለጹትም አሉ። አላኩል ያህል ቁርአኑ ግዴታ በሳይንስ መፈሰር ስለሌለብን ለማንኛውም ሳይንስ ስለ መሬት ሌየር ምን ይላል የሚለውን ለማየት እንሞክረው። በሳይንስ የተደረሰበት ከረንትሊ በአሁኑ ሰዓት የተደረሰው መሬት 5 አይነት ሌየሮች አሉት። ክረስት፣ አፐር ማንቴል፣ ሎወር ማንቴል፣ አውተር ኮር እና ኢነር ኮር የሚባሉ ሌየሮች አሉት። እነዚህ እያንዳንዳቸው ሌየሮች የየራሳቸው ስራዎች አሏቸው ማለት ነው። ይህን ነገር ለማወቅ ሳይንቲስቶች ምንድን ነው የተጠቀሙት? መቼም የመሬት ዲፕዟ ወደ ውስጥ ያላት ጥልቀት በጣም ሰፊና ረጅም ነው። ቆፍረው አይደረስበትም በቀላሉ። ይህን እንደደረሱበት ብለን ስንል 2 አይነት የዌቮችን በመልቀቅ ነው። አርዝኩዊክ ወይም ደግሞ የመሬት መንቀጥቀጥ ሲከሰት ያንን የመሬት መንቀጥቀጥ ለማጥናት ቢጠቀሙበት 2 አይነት ዌቮችን ፒ ዌቭ እና ኤስ ዌቭ ተብሎ የሚጠሩ ዌቮችን በመልቀቅ የመሬትን ስትራክቸር ለማጥናት ችለዋል። ፒ ዌቭ ተብሎ የሚጠራው በሶሊድ እና በሊኩዊድ ወይም ደግሞ በደረቅና በፈሳሽ ነገሮች ላይ ማለፍ የሚችል የዌቭ ታይፕ ሲሆን ኤስ ዌቭ ደግሞ ማለፍ የሚችለው በደረቅ በድንጋያማ ነገሮች ላይ ብቻ ነው። ይህ ዌቭ አልፎ ሲመለስ የመሬትን ስትራክቸር መሳልና ማወቅ ይችላሉ። ሜጀር ዲስከቨሪ ይህ ጉዳይ ዲስከቨሪ የተደረገው በ1936 ነው። ሌላኛው ከዚሁ ከመሬት ጋር ተያይዞ ፕሌት ቴክቶኒክስ የሚባል ነገር አለ። ከምድራችን ኦልሬዲ አሁን እኛ ከምንኖራት ከመጀመሪያው ሌየር ከላይኛው በታች ደግሞ አህጉራት ኦር ደግሞ ባህርም ካለበት በታች ፕሌቶች አሉ። እነዚህ ፕሌቶች በ7 ሜጀር ፕሌቶች ትከፈላለች ምድራችን። እንዲሁም ደግሞ ሌላው የተወሰኑ አጫጭር ፕሌቶችም አሉ። እነዚህ ፕሌቶች በየጊዜው ይንቀሳቀሳሉ። ከውስጣቸው የማሲቭ የሆነ ሙቭመንቶች አሉ። እነዚህ እንቅስቃሴዎች የራሳቸው ጥቅምና ጉዳቶች ቢኖራቸውም እዚህ እንቅስቃሴ ላይ ይህ ፕሌቶች ሲንቀሳቀሱ ምንድን ነው ሊፈጠር የሚችለው? የመሬት መንቀጥቀጥ ይፈጠራል፣ ቮልካኖች ይፈጠራሉ፣ እንዲሁም ተራራዎች ፎርም ይደረጋሉ። እነዚህ ተራራዎች ደግሞ አንዳንድ ተራራዎች በየጊዜው እያደጉ በአመት የተወሰነች ከፍታ እየጨመሩ የሚመጡ ተራራዎችም አሉ ማለት ነው።
እንዲሁም ባህር ውስጥ ደግሞ እንደዚሁ የባህር መሰንጠቅ ባህር ውስጥ ያሉ መሬቶች የመሰንጠቅና የመከፈት ነገሮችም አብረው ይፈጠራሉ ማለት ነው። ሌላኛው የሚገርመው ነገር ስለ መሬት እንዲሁ ካወራን በጣም ብዙ ነገር ነው መሬት ላይ ልናገኝ የምንችለው። ካወራን አይቀር የመሬት ማግኔቲክ ሺልድ ደግሞ እናገኛለን። ይህ ማግኔቲክ ሺልድ ኦር ደግሞ ማግኔቲክ ፊልድ መሬት ውስጥ የመጨረሻው ኮር ላይ የሚቀጣጠል የሆነ የቀለጠ ብረት አለ። ያ ብረት የሚፈጥረው የማግኔቲክ ፊልድ አለ። ይህ ማግኔቲክ ፊልድ በምድር ዙሪያ የራሱ የሆነ ፕሮቴክሽን ይዞልን ይመጣል። ምን አይነት ፕሮቴክሽን ነው? ሶላር ራዲዬሽን በቀላሉ ወደ መሬታችን እንዳይመጣ ያደርጋል። ቻርጅድ የሆኑ ፓርቲክሎች ከፀሐይ ወደኛ እንዳይመጣ ያደርገናል። አትሞስፌሪክ ሎዞችም ሀፕን እንዳያደርግ ያደርጋል ማለት ነው። እነዚህ ነገሮች አላህ ሱብሃነሁ ወተዓላ መሬትን ሲፈጥራት በዚህ አይነት ስትራክቸሮች አዋቅሮና አዋህዶ እኛ ስንመለከታት ግን ምንም የማትንቀሳቀስ የትም የማትሄድ ምድር መስራት ትታየናለች። ምድር ይህን ትመስላለች ማለት ነው። እንግዲህ ሳይንቲስቶች ይህን ነገር ለማጥናት የሳተላይቶች ናሳ ብዙ አይነት ሪሰርቾችን እየሰራ ነው የደረሰበት። መሬታችንን ወደ ታች ምንድነው ውስጥ ያለውን የሚለውን ጥናት ለማካሄድ ብዙ አይነት ነገሮች ተደርገዋል ብያቸው ነበር። እስካሁን ድረስ መሬት ወደ ታች ልትቆፈር የቻለችው ምናልባት ግንባታ ገንብታችሁ ሊሆን ይችላል፣ ቤታችሁ አዲስ የተገነባ ሊሆን ይችላል፣ ኦር ደግሞ ያላችሁበት ህንፃ ተገንብቶ ሊሆን ይችላል። ብዙዎች ሲገነቡ ወደ ታች የሚቆፈሩት ቤዝመንት 1፣ ቤዝመንት 2፣ ቤዝመንት 3 ምናልባት ቤዝመንት 4 ድረስ አለው እየተባለ ሊሆን ይችላል ማለት ነው። ይሄን ብትደምሩት ኦር ደግሞ ብታባዙት በ3 ሜትር ነው ብላችሁ ብትሉ 3 ጊዜ 3 9 ሜትር 12 ሜትር ምናልባት ወይ 15 ሜትር ወደ ታች ሊወረድ ይችላል። ለጥናት ግን መሬትን ወደ ታች የቆፈሩት በጣም ረጅሙና ሰፊው እስካሁን ድረስ 12.2 ኪሎ ሜትር ድረስ ወደ ታች መቆፈር ተችሏል። ነገር ግን ይህ ቁጥር ከመሬታችን ደግሞ ዲፕስ ወደ መሬት ወደ ታች የምትወርደውን ስንለካው በጣም ኢምንት ሆኖ እናገኘዋለን። ምክንያቱም የመሬታችን ወደ ታች ያላት አካል ራዲየሷ 6371 ኪሎ ሜትር ነው። ይህም ማለት ከዚህ ውስጥ የተቆፈረው 0.2% አይደርስም ማለት ነው። ስለዚህ መሬትን ቆፍሮ እታች ምን አለ የሚለው ጥናት ገና ብዙ ስራ የሚጠበቅና ብዙ አይነት ስራዎች የሚያስፈልገው ሆኖ እናገኘዋለን። አስገራሚ ጉዳዮች ከመሬት ጋር ለማንሳት ያህል መሬት ውስጥ ታች የመጨረሻው ቴምፕሬቸሩ የተቀጣጠለ አለ ብለን ያልነው ቴምፕሬቸር 5400 ዲግሪ ሴልሲየስ ድረስ ግለት አለው ማለት ነው። የመሬት ክብደቷ ደግሞ 6 ሴክሲቲሊዮን ቶን። ምናልባት ይህን ቁጥር ከዚህ በፊት ሰምቼው አላውቅም። እናንተም ሰምታችሁ ልታውቁ ትችላላችሁ። ሚሊየን ትሪሊየን ምናምን እየተባለ ይሄድና 6 ሴክሲቲሊዮን 6 ሴክሲቲሊዮን ያህል መመዘን ትችላለች። የመሬት ማግኔቲክ ፊልድ በውስጧ በሚቀጣጠለው ብረት አማካኝነት የሚፈጠረው ማግኔቲክ ፊልዷ ከመሬት 60,000 ኪሎ ሜትር ስፔክትረም ወር ደግሞ ዙሪያ ከቨር ማድረግ ይችላል። የሂማሊያ ተራራ ምናልባት የሂማሊያ ተራራን ታውቁት ይሆናል። በየአመቱ 5 ሚሊ ሜትር ከፍታ እየጨመረ ይገኛል ማለት ነው። ውስጥ ፕሌቶች በሚፈጥሩት እንቅስቃሴ ምድር ውስጥ በሚፈጠረው እንቅስቃሴ አማካኝነት ተራራው እየጨመረ ይመጣል ማለት ነው። ምናልባት ተራራ መውጣት የምትፈልጉ ካላችሁ ከዚህ በላይ ከመጨመሩ በፊት ብትዘይሩት መልካም ነው ብዬ እላለሁ። ለማንኛውም ተመልካቾቻችን የዛሬ ከቁርአን ጋር ያለውን የምድራችንን ሳይንስ የሚመለከተበትና ቁርአን ደግሞ የገለጸበትን ጉዳይ ስንመለከት የዛሬ 1400 ዓመታት በፊት ቁርአን እነዚህ ነገሮች ሲገልጻቸው በዛን ዘመን የነበሩ ሰዎች ግን ይህን ነገር ቴክኖሎጂካሊ ኦር ደግሞ ፊዚካሊ እነዛን ቦታዎችን በማየት በመንካት ኦር ደግሞ በመመራመር ሊደርሱባቸው አይችሉም ነበር። ምክንያቱም በዛን ዘመን ሳተላይት የለም፣ ግሎባል አርዝኩዌክ የሚያጠኑበት ነገር የለም፣ ስፔስ የሚባል ነገር የለም፣ ብዙ ነገሮች የሉም እና ያ ባልነበረበት ሁኔታ ቁርአን ስለ መሬታችን ብዙ ነገሮችን ነግሮናል። እንዲሁም ስለ ህይወታችንም ብዙ ነገር ነበር። ስለ ውሃም ስለ ጠፈር የሌሎችም ነገሮች አሉ። የዛሬው ፕሮግራማችን እዚህ ላይ እናብቃና አላህ ካለ በሚቀጥለው ሳምንት ሌላኛውን የህይወታችን አካል እና ቁርአን ሳይንስ ምን ይመስላል የሚለውን ለማየት እንሞክራለን። ለዛሬው እዚህ ላይ ያበቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።